አላህ Subhanahu Wa Ta'ala ሰዎችን ጀነት ካስገባ በኋላ የጀነት ሰዎች ጋር ይሄድና ባሮቼ ሆይ ተደሰታችሁ ደስ ተሰኛችሁ ረካችሁ ብሎ ይጠይቃቸዋል። ጀነት ያሉትም ሰዎች እንዴት ጌታችን ሆይ ለማንም ያልሰጠኸውን ነገር እኮ ለኛ ሰጥተናል፣ እንዴት አንደሰት እንዴት አንረካ በጣም ተደስተናል እንጂ ብለው ይመልሱታል። እንግዲህ ያወሳለ ከዚህ በኋላ የኔ ቁጣ ያገኛችሁን ከዚህ በኋላ የኔ ውዴታ በእናንተ ላይ ግድ ሆነ ወድጃችኋለሁ ተደስቼባችኋለሁ ብሎ አላህ የመጨረሻውን የህይወት ግብ ያሳካላቸዋል ማለት ነው። የጀነት ሰዎች ይሄንን ሲሰሙ እስከዛ ሰዓት ድረስ ሲጠቃቀሙ ሲደሰቱ የነበሩበትን ነገር በሙሉ ያስረሳቸውና ደስታቸው እጥፍ ድርብ ይሆናል። ይሄ ደስታ ደግሞ መቼም አይቋረጥም፣ ዘንተ ዓለም ቀጣይ ይሆናል ማለት ነው። ስለዚህ ዱንያ ላይ ምርጥ ባርነታችንን በትክክል ካረጋገጥን ዱንያ ላይ ምርጥ አምባሳደርነታችንን ካረጋገጥን የመጨረሻ ኢንድ ታርጌቱ ምን ይሆናል ማለት ነው? የአላህን ውዴታ ማግኘት። የአላህን ውዴታ ካገኘን በኋላ በቃ ከዛስ ተብሎ የሚጠይቅ ነገር የለም። ከዛ በኋላ እየተንደላቀቁ እየተንፈላሰሱ ደስ የሚል ሀያት ሁሌ መኖር በቃ ከዛ የሚባል ነገር ቀጣይ ስቴፕ የሌለው ማለት ነው።